እየተለጣለጡ በኢየሱስ ነው ምናምነው ብለው ቸርች አላቸው። ምን የመሰለ ቸርች፣ ምን የመሳሰለ ጎፈን የሚደረግ ቸርች አላቸው። የሚለጣለጡትን ለምን ተው ይሄ ነገር አይጠቅምም አይሉ ነው። ደግሞ ኢየሱስን ያምናሉ። እንግዲህ ድነዋል ወይ? አልዳኑ። ስለዚህ ማጥራት ካለብህ በዚህ በኩል ያለውን ቀጥተኛ መንገድ በደሙ የዋጀን ኢየሱስ ክርስቶስ ነው። በሱ ላይ ፋለሲ አትስሩ። ፋለሲ የምትሰሩት ሌቦቹ ገድላ ገድል እያነበብክ ገደል አብረህ ትገባለህ። የሚቀበል እንዴ የአንተ ፓስተር ጥፍር ጣጣ እያርኩ አውጣው ሲል ታምነው የለ እንዴ? ፓስተር ዳዊት እስከ ዛሬ ቪዲዮ እየተፈለገ ነው። የሞተ ሰው አድኛለሁ አስነስቻለሁ ብሏል። በቪዲዮ አለ ብሏል። መቼ አውጥቶ ተናገረ? ሳክስማ ጥጋብ ነው። ምክንያት እግዚአብሔር ይችላል፣ እናንተ ግን አትችሉም። ለምን? ሌቦችን አይቀባም ጌታ ኢየሱስ ክርስቶስ። እስቲ ከሆስፒታል አንድ ሰው አስነሱ ሂዱና፣ አንዳችሁ ተቀባን የምትሉ ሆስፒታል ሄዳችሁ አስነሱ። ሆስፒታል ሂዱና አስነሱ። ተቀብተናል፣ ነብይነን፣ እንዲነን፣ ሐዋርያንን ገለበል የምትል አንድ ሆስፒታል ሂድ። አታስነሱም። ለምን? ቅባቱ የለም። ጌታ አልቀባችሁም። ሌቦች ናቸው። በድፍረት የመጣችሁ ናቸው። አንድ 5 ጥቅስ አለ፣ እሷን ትይዛላችሁ። የፈረደባት ሮሜ አለች፣ የፈረደበት ዮሐንስ 14 አለ፣ የፈረደበት 2 ዮሐንስ አለ፣ ኤፌሶን አለች ምናምን ጤንኒት 10 የማይሞሉ ጥቅሶች ይሰጣል ስትል ትውላለህ። ሙሉን ባይብል አትረዳው። ሙሉን ስታነብ ሌሎቹን ማክበር፣ ሌሎቹ በጣም የከፈሉት ስለ ክርስቶስ መስዋዕትነት ትደነቅበታል። ኢትዮጵያ እግዚአብሔርን ፈርተው እንጂ ፕሌን የመግዛት አቅም ያላቸው ፓስተሮች አሉ፣ ሐዋርያዎች አሉ። ይህ ህዝብ ምን ይለናል ብለው እንጂ ጌታ ኢየሱስ ምስክር ያላቸው ገንዘብ ኢትዮጵያ ላይ ሼማስ ይዟቸው ሰው ጉድ ይላል ተብሎ ነው እንጂ ፕሌን የመግዛት አቅም ያላቸው ህዝቡን የዘረፉ አሉ። ስንት ሌቦች! ይሄን የኢትዮጵያ ህዝብ ያውቀዋል፣ ያውቁታል። ሰው ያውቃል። ለምንድን ነው? ለስጋቸው የሚኖሩ ጮማ ሲቆርጡ የሚኖሩ ሌቦች ናቸው። ስለ መዝሙሩ እንሄድበት። ሚሊኒየም አዳራሽ ለምንድን ነው የሚዘጋጀው? ዮኒ ማኛ እኛ ከፍለን አልገባ